ፈርሶ የለም ምንም የለም ተውላላለ በአስቸኳይ ኡራኤል ዙሪያ ያሉት ኦርቶዶክሳውያን ይጽዱ ፎቅ ያላቸው ላይ ይፍረስባቸው ተብሎ ተወስኗል። አዳነች አበቤና ፓስተሮቹ ወስነዋል። ትጸዳለ ታለቅሳለ ዋይ ዋይ ትላለ። እግዚአብሔር ያምጣ አፍጥ ነው ይሄንን አሽዋፊ ይሄንን ቀላጅ አልባንን አልነቃ ያለ ቀጥቅጠው ገና ትጸዳለ ገና ትጸዳለህ አልኩ። ወጣቶች ሴቶችም ወንዶችም እንዳትጃጃሉ። አዎ ሰይጣን ራሱ አይመጣ አካል የለው በሰው ጥሩ ሰው መስሎ ጥሩ ጓደኛ ጥሩ ቃላት ይዞ ይመጣል። ከዚያ እንደ እናታችሁ ወክ ትላላችሁ። በቃ እንደ ቆፍጠን ነው ማለት ኢትዮጵያ ወልዳ የምታሳድገው አታ ምትለምን እናት ባላችሁበት ሀገር ለነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያሉ። ይሄ ጅልነት ነው። ይቅር ይበሉኝ የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸው። ምን አለ እንደው ብናድግ ምን አለ ብንኖር ስለ ራሳችን ብናስብ እንደው ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። እላይ በአውሮፕላን መቼስ ሄዳችኋል። ይሄድም አለ ያለድም አለ፣ ግዴታም አይደለም። አሁን ቸግሮትም ነው ሰው በአውሮፕላን የሚሄደው ኖሮት ብቻ አይደለም። እና ሞት ፈርቶ ማለት ነው። በአውሮፕላን እንኳን እንግዲህ በአውሮፕላን እንደሚነግሩን 23000 ጫማ 25000 ጫማ ነው ከፍሏል የሚሉን። እንግዲህ እሱ ስንት ማይል ነው የሚሆነው? 25000 ጫማ ተውትሱን ተውትሽ እሱ ነው የሚሄደው። እዚያ ላይ ሆነን እንኳን ሰው ስናይ ዝንብ መስሎ ነው የሚታየን። የሆነ ዶሮ ነው የሚመስለው ሰው ወደ ታች ስታይ። እንግዲህ ከዚህ አንስቶ እስከ ጠፈር፣ ከዛ ከጠፈር በኋላ ሃኖስ የሚባል አለ። ከዛ በላይ 7 ሰማይ አለ። እስከ ላይኛው ሰማይ ጫፍ ድረስ ውሃ ሞልቶ ነበር ነው። ምድር ተገልጣ ለማየት በጣም እጅግ ርቀት ነው ያለው። ያንን ቅዱስ ሳዊሮስ ዘስሙናይን የተባለ ሊቅ ሲተረጉመው ከዚህ አንስቶ እስከ ላይኛው ጫፍ ያለውን ሰማይ በጣም ጥልቅ ነው። እንዴት ነው ከዚህ ሆኖ ቢጮህ ሰው ይሰማል? እስኪ ንገሩኝ። ቆይ እዚህ ቅርና እስቲ 2 ሜትር ጣና ውስጥ ግቡና ኧረ ድረሱ ብላችሁ ይሰማል? አይሰማም። ከዚህ እስከዚያ ድረስ ማለት ነው። ይሄ ያቺ ምድር የተዳፈነችው ምድር የሰው ልጅ ባህሪ ነው ብሎ ነው የሚተረጉመው። ያቺ የተዳፈነችው ምድር የሰው ልጅ ባህሪ ነው። እላይዋ ላይ የተከመረው ጥልቅ እግዚአብሔርን አላሳይ ያለ የኃጢአት ማይበል ነው በሰው ልጁ ላይ የሰፈፈው ማለት ነው። እግዚአብሔርን ለማየት ወደ እግዚአብሔር መልክ ለመድረስ ሰው ወደ ራሱ ለመመለስ 5500 ዘመን የተከመረበት የኃጢአት ጥልቅ ያን ያህል ነበረ። ሰውን በቀላሉ ስቦ ማውጣት የሚቻልበት ቀረብ ያለ ባህር ላይ የነበረ አይደለም ነው። የሰው ልጅ እንዳሳ ሆኖ ነበር የሚለው አባ ቅዱስ ዮሐንስ አፈወርቅ። ለዚህ ነው እንዳሳ ሆኖ ነበር። አሳ ሲዋኝ ድምፁ እንደማይሰማ ፍጹም እንኳን ቀረብ አድርገው ሳብ አድርገው ሊያወጡት የሰው ልጅ ምንም ድምፁን በማይሰሙት ጥልቅ ውስጥ የተወረወረ ነበር ነው። ያ በእግዚአብሔርና በእኛ መካከል ያለውን ርቀት የሚያሳይ ነው። ያ ርቀት ነበረብን። በከመ ይርቅ ሰማይ ምድር ከማው ይርቅ ምክሬ እምክርክሙ ትንቢተ ኢሳይያስ ምዕራፍ 56 ላይ ሲናገር ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባቸው እንዲሁ ይርቃል። ሰማይና ምድር የመራራቃቸውን ያህል ሰውና እግዚአብሔር እንደዚህ ተራርቀው ነበረ። ፈጽሞ እጃችን ብዘረጋ እስከማንደርስ ድረስ። ለዚህ ነበረ አጽነነ ሰማያተ ወረደ የሚለው። ሰማያትን ዝቅ አድርጓቸው ወረደ ማለት ሰው ከእግዚአብሔር ምን ያህል ርቆ እንደኮበለለ ነው የሚያሳየው። አሁን ምን አደረገ? እግዚአብሔር ወረደ የሚባለው ለዚህ ነው። ከሰማይ ወረደ። ማን? አካላዊ ቃል ሰው ሆነ። እግዚአብሔር ሰው ሆነ። ምን ሊያደርግ ሰው እንደሆነ ታውቃላችሁ? ሩቅ ስለነበርን እሱ ካልመጣ ብንጓዝ ከእግዚአብሔር መድረስ አቃተን። ኃጢአት የዚህን ያህል ከእግዚአብሔር አርቆን ነበረ። ዳዊት ይህን ነበር ያለው፣ አምላኬ አምላኬ የገይሳ ቤከ ጸማት ነፍሴ ለከ።
ማይዚ እበጽ ወሬ ገጾ ለአምላኬ የፈጣሪን ፊት የማየው መቼ ነው? ወደ ፈጣሪ ሁልጊዜ ገሰግሳለሁ አለ። ይሄ 5000 ዘመን ሁሉ የአባቶቻችን ነፍስ ከእግዚአብሔር ደርሳለሁ ብላ የህልም ሩጫ የሮጨችው ማደክደክ ነው። እና እንግዲህ እግዚአብሔር ራሱ ካልመጣ ማን ሊደርስበት ይችላል? አሁን ሰው ወደ እግዚአብሔር መድረስ ስላቃተው እግዚአብሔር ወደ ሰው መጣ። እኛ የቅዱስ ገብርኤልን በዓል ስናከብር ይነቅፉናል። ራሳቸው ግን የኮሮናን በዓል ዓመታዊ በዓል ያከብራሉ። እነሱ የኢቦላን በዓል ያከብራሉ። እኛ የድንግል ማርያምን በዓል ስናከብር ግን ይነቅፉናል። ተጠራጣሪዎች፣ ከሃዲዎች፣ እኛ ትክክል እንዳልሆን ብለው የሚያስቡ አከዋንዱት ስሪን ታኔ የሮኑት ያያኔ እርገሞታ አያነ ዱብሬ ማረሚ ከበጅኑ አያነ ጎፍታ ኬኛ ኢየሱስ ክርስቶስን ከበጅኑ ኑጬጳው ኦፊዛን ሞ አያነ ጉያ ኤችአይቪ ንት ዱፌን እኔ ከበጁ ጉያ ኮሮና እኔ በምድር ብንሰደድ፣ በምድር ብንንገላታ፣ በምድር ብንራብ፣ በምድር ብንጠማ ሰይፍ ይመጣብን የሚያልፍ ነው። ይሄ ሁሉ ኢምንት ነው፣ ትንሽ ነው። ቅዱስ ጳውሎስ እንደተናገረው የሚመጣውን ክብር ሳስብ ያሁኑ መከራ ኢምንት ነው አለ። ምንድነው አለ? ኢምንት ነው። እኛ ሀገራችን ኢትዮጵያ ውስጥ ነው ብቻ ነው እንዴ? ይሄ ጊዜያዊ ምንድነው? መቆያ ነው። ሀገራችን በየት ነው? በሰማይ ነው። መኖሪያችንም ክርስቶስ ነው። እርሱ በዚያ የማይጠፋ መብራት፣ የማይደበዝዝ ደስታ፣ የማይጠፋ ሕይወት፣ የማይወሰድ ክብር በእርሱ ዘንድ አለ። ሀገራችን በዚያ ነው። ለዚያ ክብር ሁላችንንም ያብቃን፣ ሁላችንንም በእምነታችን ያጽናን። እግዚአብሔር ሰላምን ካልሰጠ በጦርነት የሚመጣም ሰላም ሊሆን አይችልም። ጦርነቱ እያየነው ነው። ዓመታት እየተቆጠሩ ነው። የሚሞተው ብዙ ነው። የሚፈሰው ደም ከንቱ ነው። ወጣቱ እንደ ቅጠል እየረገፈ። ብፁዕ አቡነ አብርሃም ካሁን በኋላ መገዳደል ይብቃ፣ በጦርነት ሰላም አይመጣም፣ ሀገራችን ኢትዮጵያ ሰላም ትሆን፣ ወጣቶች በጫት እየደነዘዙ ነው፣ ካሁን በኋላ እንደዚህ አይነት ነገሮች ቢቀሩስ መመካከርና የአንድነትና ሉዓላዊነት ቢመጣ ለሀገራችን ሰላም ይሆን፣ ጭፈራና ድለቃ እየበዛ ነው ሲሉም ተናግረዋል። ብፁዕነታቸው እንዳጠቃላይ በኢትዮጵያ የመጣብን መከራ እጅግ ከፍተኛ ነው፣ ወደ ፈጣሪያችን ልናመለክት ይገባል ያሉ ሲሆን እያላቸው እንደሌላቸው በየመጠለያ ካምፑ እየተራቡ ላሉት እህቶቻችንና ወንድሞቻችን ጸሎት ልናደርግ ይገባል ሲሉም ጥሪ አቅርቧል። ሙሉን ማየት ከፈለጋችሁ ልበ አምላክ ሚዲያ ላይ ተለቋል፣ መከታተል ትችላላችሁ። አንድ ጥያቄ ልጠይቃችሁ እስቲ ኦርቶዶክሳውያን፣ በዚህ ዘመን እውነትን የሚናገሩ ሊቃውንት የሚሰደዱት ለምን ይመስላችኋል? እውነትን የሚናገሩ አባቶች ቦታ ያጡት ለምን ይመስላችኋል? ለምን ይመስላችኋል? ያን እነዛን የመሰሉ አይናማ ሊቃውንት እነንታ መዝገበ ቃልን ይድስቱ ጠይቋቸው። ሂዱ እነንታ ገብረ መድኅን የት ነው ያሉ? አሁን ሂዱ ሊቃውንቱ የት ነው ያሉ? ተሰደው በውጭ ዓለምም ይሁን በሀገር ውስጥ እውነትን የሚናገር ለቤተ ክርስቲያን ጥብቅና የሚቆም ሰው ይሄው ነው። ከጎን ልትቆሙ ይገባል። ከአባቶች ቆም። እውነተኛ አባቶች ምናልባት ትንሽ ሊሆኑ ይችላሉ። እውነተኛ ሊቃውንቱ ማለት ለወዳቸው ያላደሩት ማለት ነው። ዘመኑን እንደምታዩት ነው። የአርሲ ኦርቶዶክሳውያን ሲገደሉ ድምጽ የሚያሰማባት የለም። አንድ ወንድም ዛሬ ታመመ ሆስፒታል ተብሎ ይነጉዳል፣ ጸሎት እናደርጋለን እያለ ውርደት ነው ይሄ ለኛ። ይሄን ስል ልጁ ጋር አይደለም ጉዳይ፣ ውርደት ነው፣ ሞት ነው። በነገራችሁ ላይ ይሄ ሞት ነው። ይችን የመሰለች ቤተክርስቲያን እነዛ ሰማያውያንና ምድራውያን በአንድነት ተባብረው የሚያመሰግኑባት በአንድነት የሚኖሩባት ይቺ ቤተክርስቲያን ዛሬ መጫወቻ ሆነች። ዛሬ የማንም ሌባ ወንበዴ ማላገጫ ሆነች። ዛሬ ይህ ጊዜ ያልፋል። ዘመኑ ዘመነ ሰማዕታት ነው። በነገራችሁ ላይ ያለንበት ዘመነ ሰማዕታት ላይ ነው ያለነው። ዘመነ አጸባ የሚባለው ያ ተጽፎ በመጻሕፍት ያየ ነው። ከአንዱ ሀገር ያሳድዷቸዋል ስሜን ስትጠሩ የተባለበት ያ ዘመን ላይ ነው ያለነው። አዎ፣ ግን ይህ ዘመን ያልፋል። እመኑኝ፣ ይህ ዘመን ያልፋል። ይህ ዘመን አልፎ ግን የምንተዛዘበው ብዙ ነገር አለ፣ እያየን ያለነው።
ዛሬ በመከራዋ አብሮ ያልኖረ ሰው፣ በሐዘኑ አብሮ ያልኖረ ሰው ነገ እንጃ አይመስለኝም። ዛሬ በአርሲ ኦርቶዶክሳውያን የዘበትን ሰዎች፣ ዛሬ ለአርሲ ኦርቶዶክሳውያን ድምፅ ያልሆንን ሰዎች ነገ ምን ብለን ወጠን ሚዲያ ላይ እንደምናስተምር እንጃ አይመስለኝም። በየትኛው አንደበታችን ወንጌለኛ ልንናገር እንዴቱ ነው? ኦርቶዶክሳውያን ሙተዋል ብሎ መናገር፣ ተገለዋል ብሎ ስለመሞት ስለ ኦርቶዶክሳውያን ማስተማር ያልቻለ አንደበት ነገ ተነስቶ ወንጌል ብሎ ሊናገር እንዴቱ ነው? ምዕመናንን ንስሐ ግቡ፣ ንስሐ የማይገባ ምዕመናንን ሰማዕትነት ተቀበሉ፣ ሰማዕትነት ጽድቅ ነው እያለ አስተምሮ በጎን ግን ሰማዕት የሆኑ ምዕመናንን ሪኮግናይዝ እንኳን ማድረግ የሚያቀተው መምህር እንዴት እንለዋለን? ሐቅ ነው ይሄ፣ ይኸውላችሁ መራር ሐቅ ነው ይሄ። ይህን ስናገረውን ይኸውላችሁ ዘራፍ የሚለው ብዙ ነው አውቀዋለሁ። ማንን ለማሸማቀቅና ለመስበር ነው በዚህ ልክ የተደራጃችሁት? እኔን የሀገራችሁ ዕውቀትና ክህሎት ተስፋ እንዲታይበት እየሰራው ያለሁትን ግለሰብ ምናችሁን በድየው ነው? እንግዲህ በዚህ ፕላትፎርም የምታውቁኝ የሀገሬ ሰዎች ዛሬ ስህተትም ካለኝ ስህተቴ እንዲታረም አስተያየት እንድሰጡኝ፣ እንዲሁም ደግሞ በእኔ ላይ የተከፈቱ ዘመቻዎች ምንን ለማጥፋት እንደሆነ አስተውሎ ሰጥታችሁ እናንተው ምላሽ እንድሰጡ ስለፈለኩ ነው የመጣው። በዚህ ሶሻል ሚዲያ ላይ በእኔ ላይ እንዲሁም በተከበረችው በሐኪም አበበች ላይ ሌሎችም ሀገራዊ እውቀት ላይ ስራ የሚሰሩ ሰዎችን በተናጠል ፐርሰናሊ ግለሰቦችን የማጥቃትና እውቀቱ ተቀብሮ እንዲቀር የማድረግ ዘመቻ እየተመለከታችሁ ነው። ይሄንን እነማን ነው እየሰሩት እያሉትስ የሚለውን ለመንገርም እወዳለሁ። አንድ ግለሰብ የተለያዩ ስም የማጥፋትና ክብረ ነክ ቪዲዮዎችን ይሰራል። እኔ አብዝቼ ዝም ያልኩት አስተያየት መስጠትና በህግ አግባብ እርምጃ መውሰድ ጠፍቶኝ አይደለም። አብዝቼ ዝም ያልኩት ጅቡ እንዳይበላችሁ ውሻው ሲጮህ እድል ስጡት፣ ከኋላ የተደበቁት በአንድነት ግር ብለው ይመጣሉ የሚል የሀገሬ ብሂል ይዞኝ ነው እንጂ ለእናንተ ምላሽና ህጋዊ አግባብ እርምጃ መውሰድ ጠፍቶኝ አልነበረም። ይህን ያክል ግን የተደራጃችሁት የምናገረው ስለ ሀገራዊ እውቀትና ክህሎት ላይ የትኛው ላይ ነው ስህተት ያገኛችሁበት? ህዝቡስ ያልተጠቀመበት የትኛው ላይ ነው? የእናንተ ሆድ የሚሞላበት የእናንተ ኪስ የሚጠግብበት ስራ እስካልተሰራ ድረስ አንድ ሰው ሀቅ ይዞ ከመጣ ተረባርቦ ማጥፋት፣ ይሄ እኮ ነው ለዘመናት ወደኋላ እንድንቀር ያደረገ። እንግዲህ በስሜ የተከፈቱ የተለያዩ የሶሻል ሚዲያዎች እኔ የማጋራቸውን መረጃውን ስምና መልኩን በመቀየር በማዛባት የማህበረሰቡ እምነት እንዲሸረሸር እሱ አልበቃችሁ ብሎ በስሜ የአባቴንም ስም በመጠቀም የተለያዩ የባንክ አካውንቶችን በመክፈት ገንዘብ እያስላካችሁ የምታጭበረብሩ ግለሰቦች የተለያዩ መረጃዎች እንደዚህ እየተደረገ ነው እያልኩኝ መልእክት ሳጋራ አስተያየት ሳሰጡ ዛሬ ራሳችሁን ገለጣችሁ። ስንት ቁጥር ያለው ነው? ስንት እኔ ያለኝ አንድ አካውንት ነው እያልኩ እየተደጋጋሚ እየተናገርኩ እንደ ማስረጃ ዛችሁ የመጣችኋቸውን እኔን ለመጣል የተጠቀማችሁባቸውን ቪዲዮዎች እዩዋቸው። የት ነው ያመጣችሁ? ራሳችሁ ከከፈታችሁት አካውንት። ሪፖስት የሚያደርጉ ሰዎችን ተመልከቷቸው። ቪዲዮ ከተለቀቀ 1 ደቂቃ ሳይሞላው ሪፖስት ያደረጉ ሰዎች በህዝብ ዘንድ ሞገስና ክብርን የተሰጣቸው ለህዝብ ሰርተው አይደለም ለኪሳቸው ሰርተው ግን ጥሩ ፕሮሞሽን ገጽታቸውን የገነቡበት መንገድ የገንዘብ እኮ ነው ስራችሁ። ህዝቡ ያን ክብር ሰጥቷችሁማ እንደዚህ ስትገቡ ኮሜንት ቦክሱ ላይ አንድ ቪዲዮ ላይ እኔ መልስ ሰጥቼ የኔ ድሌት ይደረጋልና ክብረ ነክ የሆነ አስተያየት ባሰጡ ማንነታችሁ ባይገለጥ አስተያየት መስጠት ይቻላል። ስህተት ሲኖር ይሄ ይታረምልኝ ብሎ መጠየቅ ይቻላል። እኔም ስህተት ካለብኝ አልጠየቅ የምል ግለሰብ አይደለሁም። ግን ክብረ ነክ የሆነና እንዲሁ የእናንተን ትንሽነት የሚያሳይ ጽሁፍ ግን ባትጽፉ ሰው ስለሚወዳችሁ ይሄን ያክል ነገር ይሄ እንዴ ስለ ሀገራችሁ እውቀትና ክህሎት ስለሰራው እስኪ አንድ ቪዲዮ አለ። በተለይ በእኔ የተጠቀማችሁ ግለሰቦች ጻፉ ያልኩት ከ4000 ሰው በላይ ያ ሁሉ የተለያዩ ችግሮችን መፍትሄ እንዳመጡ ሲጽፉ በአደባባይ የሚመሰክሩ ሰዎችንም አይታችኋል። እንዴት አደረከው? ይሄ እኮ ይጠቅመናል፣ ለኛም ለሀገራችንም ጉድለቶች ካሉ አርመን ትልቅ ደረጃ ላይ እናድርሰው ሳትሉ በተመሳሳይ ሰዓት
ጊዜያችሁን ጠብቃችሁ እኔ ጊዜውን ስጠብቅላችሁ የነበረው እንዲህ ስለምታረጉ ይሄን ነገራችሁን ለማሳየት ገብተው እኔ ከሌ አለለም እጄ ላይ የመጣውን መረጃም ስልጣኑ ስለሌለኝ ህግ ስለሆነ በአግባቡ እርምጃ የሚወስደው ማላጋራው መታወቂያችሁን የባንክ አካውንታችሁን ትራንዛክሽን የፈጸማችሁበት በእኔ ስም የተጭበረበረ ሰው እኮ በየቀኑ ደረሰኝ ይዞ ይመጣል። ያን ሁሉ ማላጋራው እኮ እኔ ስልጣን ስለሌለኝ እንደናንተ ክብረ ነክ ስላልሆንኩኝ ነው። በዚህ ልክ ግን የሀገራችሁን ዕውቀት ለመጣል ትላንት ሲደረግ እንደነበረው ሸማ ሰርቶ ልብስ ያለበሳችሁን ክብር አሳጥታችሁ ዛሬ ብራንድ እያላችሁ የምትሯሯጡበትን ማለት አንተ ሸማኔ ያላችሁት አርሳችሁ እንድትበሉ አፈር አቅልጦ ብረት ቡዳ ነው ይሄ እያላችሁ ያሸማቀቃችሁት የኔ ቢጤውን ለዘመናት ለሰዎች ልጅ መፍትሄ ሲሰጥ የነበረውን ስርማሽ ቅጠል በጣሽ እያላችሁ ያልበቃችሁ ብሎ ዛሬ ደግሞ በተቀናጀና በተደራጀ መልኩ እንደዚህ እኔ የምሰብሩኝ ሰዎች አይደለሁም። ይሄው እያያችሁት ነው የምከፍለውን ዋጋ እኮ በአደባባይ ተሰብሬ የምቀር ቢሆን በህይወቴ የመጣው በቤተሰቤ የመጣው ከሀገር ያፈናቀለኝ ነገር ሰብሮ ያስቀረኝ ነበር አለው። ዛሬ የሀገር ዕውቀት ተስፋ ቢኖረው ህዝቡ ቢጠቀምበት አሸማቃችሁ ያስቀራችኋቸው ሰዎች ደግሞ ወደፊት ቢመጡበት ብዬ ነው ይሄን ያክል ነገርና ማድረግ ዝም የምለው ጉዳይ እንዳልሆነ ግን ላስጠንቅቃችሁ። በህግ አግባብ የመጣችሁ አይታችሁኛል። የሀገሪቱ ትልቅ ስልጣን ያላችሁ ታች ምንም የሌላችሁ የቀን ገቢ የሌላችሁ ሰዎች የሰጧችሁን ጥቅም ታውቁታላችሁ። የበደልኳችሁም ካለ ረሄን አርጋችኋል ማለት መብት ነው አለው። እኔ ግን እናንተ ራሳችሁ ተገልጧል። በተለይ እዚህ ሶሻል ሚዲያ ላይ መንፈሳዊውን ቦታ ዓለማዊውን ዕውቀት ላይ እየገባ አስተያየት እሰጣለሁ ክብር ለማግኘት እሰጣለሁ የሚል የሚሯሯጥ ሰው አለ እና እሱ የሰጠው ኮሜንት በስማም እንደዚህ ማንነትህንም እንዲያርጋ አታዋርደው ሪፖስት የሚያደርግ ከህፃናትም ላይ እኔ እኮ እንዲያው በእውነቱ የኃጢአት እንጀራ ያልበሉ ህፃናትን ሂሳብ ተቀብዬ አላውቅም። አዛውንቶችን እኮ አላውቅም። እንደናንተ እንደ ራሴ ሙያ በሙያ የጤና ባለሙያ ሆኖ ሲመጣ እኮ ጠይቄ አላውቅም። አስተማሪ ሆኖ ሲመጣ ጠይቄ አላውቅም። የሀገር ዘብ ወታደር ነኝ ሲለኝ ማንነታችሁን ሳገልጡ ስትቀሩ አዎ ሊሆን ይችላል። ልጆቹ የሥራ ማዕረጋችሁን የተሰጣችሁን ነገር አገልግሎታችሁን ካልነገራችሁ ያችን የካርድ ከ200 ብር ጀምሮ ዛሬ 2000 ብር ነው። ይሄን ያችን ላትጠየቁ ሁሉ እኮ ትችላላችሁና በእያንዳንዱ በተለያየ አገልግሎት ህዝብን እጠቅምበታለሁ ምገባ ፕሮግራም ውስጥ አስገባበታለሁ ያልኩት እንኳን ለኔ የተሰጠ ነገር መጥቶ ያየኝ አገልግሎት የሰጠው ሰው ይመስክር እንጂ እናንተ በዚህ ልክ ያበሳጫችሁ የሀገሬ ህዝብ ላገለገለው ክብርን መስጠት የሚያውቅበት ህዝብ ሰሞኑን የምስጋና ፕሮግራም ስለተደረገልኝም ጭምር ነው። ይሄም ከሆነ ልክ አይደላችሁምና ራሳችሁን አስተውሉ፣ ራሳችሁን ግዙበት። ዲያቆን ምናምን የሚል ሰው እንኳን ስለ አርሲ ኦርቶዶክሳውያን ግድያ ሊያነሳ አርሲ አልተገደለም ሰው መች ተገደለ ብሎ ይነሳባል። መንቃት አለባችሁ ኦርቶዶክሳውያን። ይኸውላችሁ እኔ ፋሲካው ወይ ደግሞ ሌሎች ወንድሞቻችን ምናልባት እስከቻልነው ይዘነው ልንሄድ እንችላለን። ይህን ጉዳይ እስከቻልነው አናውቀውም። እድሜያችን ነገ ልሞት እችላለሁ፣ አላውቀውም ህይወቴን። እኔ ግን እንደዚህ አይነት ሰዎችን ንቁባቸው። ይህን ያህል ክርስቲያን እየተጨፈጨፈ በቪዲዮ እየታየ ሲጨፈጨፉ ሲገደሉ አርሲ ኦርቶዶክስ አልተገደለም ብሎ የሚነሳ ሰው ይህን ሰው በአይነ ቁራኛ ተከታተል። እኔ እናንተ ምን እንደተሰማችሁ አላውቅም። በነገራችሁ ላይ እስከዛሬ ምንም አላልኩም በዚህ ጉዳይ ማለትም ስለማልፈልግ የነዚህ ሰዎች መከራ ግን የነዚህ ሰዎች ሞት ግን እመኑኝ የነዚህ ሰዎች ደም ግን ዝም አይልም፣ ይፈርዳል። ትናንትና እነ ዲዮቅልጥያኖስ፣ ትናንትና እነ ድርጣድስ፣ ትናንትና እነዚህ እንዴት ልበላችሁ እነ መክስማያኖስ እነዚህ የሚባሉ አላውያን ነገስታት ተነስተው ኦርቶዶክሳውያንን ሲጨፈጭፉ ዛሬ ስንክሳር ላይ ታነበዋለህ። ዛሬ ስንክሳር ላይ እናነበዋለን። ወበዛት ዕለት አይረፍ አብቅ ምናምን ብለን እናነበዋለን። ዛሬ የኢትዮጵያ የአርሲ ኦርቶዶክሳውያን ግን ሞታቸውን እንኳን የሚያውቀው የለም። እመነኝ፣ ቤተ ክርስቲያን እንኳን አትመዘግብላቸውም። በስንክሳር እንኳን አትመዘግብላቸውም። ትናንትና
ሊቢያ ላይ አንገታቸው ታርዶ ሰማዕታት ናቸው ብላ የሰየመችው ቤተክርስቲያን ዛሬ ለአርሲ ኦርቶዶክሳውያን ዝም ያለችበት ምክንያት ምን ይሆን? ልዩነቱ ምንድነው? ሊቢያ ላይ መታረድና ኢትዮጵያ ውስጥ መታረድ ነው ማለት ኢትዮጵያ ውስጥ ሲታረድ ግድያው ግድያ አይደለም እንዴ? ሰማዕትነት አይደለም እንዴ? ነው ወይስ? እግዚአብሔር ግን ይፈርዳል። እመኑኝ። አሁንም ቢሆን የፈለገ ነገር ትላላችሁ እንጂ እኔ ለሚሞቱ ኦርቶዶክሳውያን ድምጽ መሆኔን አላቆምም። ፔሬድ በቃ የፈለክ ዘረኛ ነህ ብትለኝ የፈለክ ፖለቲከኛ ነህ ብለህ ልታሸማቀቅ ብትሞክር ዘረኛ እንዳልሆንኩ አምላኬ ያውቃል። ፖለቲካ የሚባለውን ጉዳይ እንደምትጸየፈው አምላኬ ያውቃል። ስለ ኦርቶዶክሳውያን ሞት፣ ስለ ቤተ ክርስቲያን መከራ ግን አትናገር ብሎ የሚመጣ ሰው ካለ ግን ያን ጊዜ የሚሆነው እናያለን። ያን ጊዜ የማስመሰል ክርስትና ግን ይብቃል። እውነቴን ነው። ድንግልን ይብቃል። ጨከና አርጋችሁ ስሙ። እኔ ጨከና አርጌ ሰምቼዋለሁ። ፍላጎቶችን በማናር ሰብአዊ ድጋፍ ፍላጎቶችን ማለት ነው። የሌሉ ፍላጎቶችን በመፍጠር ባልተገባና በተሳሳተ ሁኔታ የሚሄድ ተቋም፣ ግለሰብ፣ አካል ካለ በሕግ ይጠየቃል። በእነዚህ ጉዳዮች ላይ የተሳተፉ ወር የሚሳተፉ አካላት በቲክቶክ፣ በዩቲዩብ፣ በምን የሚሄደው አካሄድ ተቀባይነት የለውም ብቻ ሳይሆን ተጠያቂነትን የሚያስከትል ነው። ስለዚህ እርዳታ የምታስተባብሩ የምትረዱ ሰዎች በሙሉ ወንጀለኛ ናችሁ እያለ ኮሚሽኑ እኚህ የተከበሩ ኮሚሽን የተናገሩት እንዲህ የተራበን ሰው ማብላት መርዳት ሕገ ወጥ አካሄድ ነው። እንዴት አድርገን እናጉርሳቸው? እንዴት አድርገን እናብላቸው? እንዴት አድርገን እንድናጉርሳቸው ተመርጣላችሁ? በቀኝ እጃችን እናጉርሳቸው፣ በግራ እጃችን። የአሰራር ስርዓታችሁ የተራበውን ሰው ወድቆ መሬት ተኝቶ እስኪሞት ድረስ ስትጠብቁት እኮ እኛ ነን ያየነው፣ የታዘብነው እኛ ነን። ለምን አንድ ሰው አይሆንም ኢትዮጵያ ውስጥ? ለምንድን ነው በረሃብ የሚሞተው? ለአሰራር ስርዓት ሲባል ወልዳ ያሳደገች ልጆቿ በጠርነት የተማገዱባት እናት ቆዳዋ ከስጋዋ ተጣብቆ ትሙት ወይስ ምን እናርጋት? ምን አረጋችሁ እናንተ? ምንድነው እያላችሁ ያላችሁት? ሕግ እኮ ሰብአዊነት ከሌለ ባዶ ነው፣ ትርጉም አልባ ነው። ሕግ መጀመሪያ የሚይዘው ሰብአዊነትን፣ ፈሪሃ እግዚአብሔርን፣ አምላክ የሚፈራ ትውልድን ነው መጀመሪያ የሚይዘው። ከሱ በኋላ ነው ሕግ የሚሰራው። አንኮንሺየስ በሆነ ማይንድ ውስጥ እኮ ሕግን ጠብቅ በእንዲህ ተከተል አይባልም እኮ። ሕዝብን እንዴት ነው የምታስቡት? መሪ ቦታ ላይ የተቀመጣችሁት ምን ሆናችሁ ነው? እኔ ምናልባት ክቡር ጠቅላይ ሚኒስትሩ እንደነዚህ አይነት ሰዎችን በሆነ ጊዜ አንድ ዋዘፍዘፍ ወይ ደግሞ የሆነ ቦታ ቁጭ አድርጓቸው ሰከን የሚያደርጉበት አሰራር ቢኖራቸው ደስ ይለናል። የተራበ ህዝብ ላይ መግለጫ የሚያወጣ ተቋም፣ በተራበ ህዝብ ላይ የሚሳለቅ መስሪያ ቤት ምን ማለት ነው? ከአንድ ተቋም በላይ የቆሙ ቲክታከር እኮ ነው ያለን። ከአንድ ተቋም በላይ ለ60 እና ለ40 ዓመት የተቆመ ተቋም በላይ ቲክታከር እኮ ነው ያለን። ዩቲዩበር እኮ ነው ያለን። ማህበራዊ ሚዲያ ተጽዕኖ ፈጣሪ እኮ ነው ያለን። የሚያግዝ ሰው የተራበች እናትን ወድቃ የሚያግዛትና የሚረዳት ስላጣ እኮ ሄዶ የሚደግፍ ወጣት እኮ ኢትዮጵያዊ ነው ያለው። ይሄንን ወጣት እንዴት እኛ በምንፈልገው መንገድ እናስኪድ ብሎ ወደ መስመር አስገብቶ በእናንተ አቅጣጫ የተበለጠ ሊታገዝ የሚገባውን ነገር ማገዝ ነው። ዛቻና ማስፈራሪያ እየደረሰብኝ ነው። ስራዬን በአግባቡ መስራት አልቻልኩም። ይህም ለህይወቴም ለስራዬም ስጋት ሆኖብኛል ብሏል ታዋቂው ቲክቶከር ታኩር። ከሰሞኑን እንግዲህ በአግማስ ኢትዮጵያ ቻሪቲ ኦርጋናይዜሽን አስተባባሪነት ቲክቶከሩ ታኩር ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች የገቢ ማሰባሰብና የለግሱ ጥሪ ሲያስተላልፍ እንደነበረ ሁላችሁም የምታውቁት ነው። ግን በማላውቀው ሁኔታ ለተቸገሩ ወገኖች እንድረስ የሚል ከሰዎች ጋር በጋራ በመሆን ተፈናቃዮች ባሉበት ቦታ ድረስ በመሄድ ሰብአዊ ድጋፍ ለማድረግና የበኩሌን ለመወጣትን በሞከርኩ ይህንን በጎ ተግባር ብዬ ያሰብኩትን ወደ ፖለቲካ ወስደው ስራዬ ቦታ ድረስ በመምጣት ማስፈራራትና ዛቻ እየደረሰብኝ ነውና የኢትዮጵያ ሕዝብ ይወቅልኝ ብሏል።
ዛቻና ማስፈራሪያው እየደረሰብኝ ያለውም እንግዲህ እንዴት ይህን ያህል ገንዘብ ሊለግስ ይችላል? በአንተ ስም ለአንተስ ይህን ያህል ገንዘብ በስጦታ መልኩ እንዴት ሊያበረክትልህ ይችላል? ከሱ ጋርስ ያላችሁ ግንኙነት ምንድነው? የሚሉ ናቸውም ብሏል። በዚህ ከቀጠለም ለህይወቴም ስለሚያሰጋኝ ስራዬ ቦታዬን ለቅቄ ወደ ትውልድ ቦታዬ ደሴ ለመሄድም እያሰብኩ ነው በማለት የሚያሳዝን መልእክት አስተላልፈዋል። ቪዥንም በቲክቶክም አድርሰዋል ማለት ነው። አሁን በቀጥታ የምንሄደው ለእኔ የንስሐ ጥሪ ተልኮልኛል። የንስሐ ጥሪ ተልኮልኛል። ከኢትዮጵያ ነው የተላከልኝ። በሀሌታ ቴሌቪዥን ቀርባ እህቴ ወይዘሮ አስቴር በዳኔ አርቲስት ፓስተሪት አስቴር በዳኔ ናት የላከችልኝ። ከዚህ በፊትም በጣም ብዙ ነገር ዲፌንድ አድርጋልኛለች። እኔ ብዙ እንትን በተባልኩ ጊዜ ዘመድኩ ምን አረገ ምናምን ብላ ተከራክራለች። አሁን ደግሞ ንስሐ ገባ ዘንድ በእውነት በጣም አድምጬዋለሁ። ንስሐ ገባ ዘንድ ልካልኛለች። እኔና አስቴር በዳኔ አንድ ቀን የተገናኘ ነው። ሰሜን መዘጋጃ በታክሲ አብረን መተን ሰሜን መዘጋጃ ጋር ረጅም ሰዓት ቆመን አውርተናል። ጴንጤ መሆኗንም አላቅም ነበር። በእውነት ጴንጤ መሆኗን አላቅም ነበር እና አሁን ጴንጤ መሆኗን አይቻለሁ። መልእክት ልካልኝ አብረን እንስማ። የንስሐ ጥሪ ነው ለእኔ እና ወንድም ዘመድኩን ቀጥታ ላንተ ነው መልእክት ማስተላልፈው። መሪዎችን ማክበር አለብን፣ ክብር መስጠት አለብን እና ያ ደግሞ መጽሐፍ ቅዱሳዊ ነው። ፕሊዝ ካምባክ ተመለስ፣ ንስሐ ግባ። ንስሐ መግባት ማለት መመለስ ማለት ነው። ፕሊዝ በቃ ይሄ የተቃውሞ መንገድ በቃ ምን ሞቲቭህ? ለማን የቆምከው? አሁን ያስከውን መንገድ ይዘህ ሄደህ የምታሳካው ግብ ምንድን ነው? አለ የተሰራ የተጨበጠ ግብ አለ የምትደርስበት። ፕሊዝ አንዳንዴ ነገሮችን መደገፍ መልካም ነው። ለራስ ጊዜ ውሰድ። እግዚአብሔር ምናልባት መልእክት እየነገረ ሊሆን ይችላል። ሰምተህ ከተመለስክ ታተርፋለህ። እንደ ድሮ በስመ አብ ወወልድ ወመንፈስ ቅዱስ ብለህ ጀምረህ በስመ አብ ወወልድ ወመንፈስ ቅዱስ ብለህ እንድጨርሰው የምፈልገው እኔ። እዚህ ጋር ማንሳት ይኖርብኝ አላውቅም። አንድ ጊዜ የሆነ ከጦርነት ጋር ተያይዞ ነው ብቻ እንደዚህ ተቆርጦ የመጣ ቪዲዮ ትዝ ይለኛል። በስመ አብ ብለህ ጀምረህ ከዛ ግንባሩ ምናምን ኤዲት አድርገው ያቀረቡት ትዝ ይለኛል። እና አይ ቲንክ ክርስቲያን ከሆንን እኔ እንደ አንድ ክርስቲያን ነው የምነግርህ። ሃይማኖት ቀይር አይደለም ምናምን፣ እዛው ኦርቶዶክስ ቤተክርስቲያን ሆነ ወንጌሉን አንሳው በለው። ከዛ በኋላ አንብበው። ከዛ የብዙ ህዝብ ጆሮና አይን ተከፍቶላል አይደል? ወንጌል አስተምር እና ብዙ ልክ አሁን ወንድም ሄኖክ እንደሚያደርገው አንተም ደግሞ የራስህን ህዝቡ ወደ ሃይማኖት እንዲመለስ ወደ ወንጌል እንዲመለስ የራስህን አስተዋጽኦ አበርክት። ለቤተ ክርስቲያን ዝማሬ በመስጠት በጣም ብዙ አበርክቶ እንዳለህ ባለፈው ስትናገር ሰምቻለሁኝ እና ይብቃ ወንድምዬ። በዚህ አጋጣሚ አይዊሽ አንድ ቀን አገር ተመልሰህ ልትገባ እመኛለሁ። አንተም ብቻም አይደል። በዚህ አጋጣሚ በአንድ ድንጋይ ሁለት ወፍ የሚባል ተረት አለ እና ምናልባት እኔ ዛሬ በአንድ ድንጋይ 3 ወፍ ልምታና መልእክት ማስተላለፍ ፈልጋለሁ። አንደኛ ለአንተ፣ ከዛ ሁለተኛ ለኦርቶዶክስ ቤተክርስቲያን፣ ሶስተኛ ለኦርቶዶክስ ቤተክርስቲያንና ለወንጌላውያን ሁለተኛ ይሁንልኝ፣ ሁለቱም ክርስቲያን ስለሆኑ። ሶስተኛው ለመንግስት። ኦኬ፣ በአንድ ድንጋይ 4 ወፍ እንዳይሆንብኝ እና እኛ አብረን እንደዚህ ማች አንድ ላይ የሚያደርጉን ነገሮች ላይ አብረን ብንቆም እዝናት ቢግ ዲል። ለመወደድ አይደለም ለማጎብደድ አይደለም እየተናገርኩ ያለሁት። ጀስት ይሄ ደስ የሚል ነው። ሴቶች በቤተ ክርስቲያን ሲሆኑ ጸጉራቸውን ይሸፈኑ የሚል መጽሐፍ ቅዱስ ቃል አለ እና አለባበሳችን እንደዛ ቢያምር ደስ ይለኛል። አብረን እንደዛ ብንዘምር ደስ ይለኛል። ይሄ የሚያጣላን የሚያለያዩን ነገሮችን ብንጥል ደስ ይለኛል እና የጌታን ልደት በቃ እንደ ፌስቲቫል በየዓመቱ በጣም ምርጥ አድርገን ብናከብር። አሜሪካን የተደረገውን አይታችኋል አይደል? እንዴት በሚያምር ሁኔታ እንደተከበረ እሱ ደስ ይለኛል። እና መሰዳደብ እናቁም። ተሰዳድበን የምናስደስተው እግዚአብሔር የለም።
ሁለታችን ተወቃቅሰን የምናስደስተው እግዚአብሔር የለም። እግዚአብሔር አክቲቪስት አይፈልግም። እግዚአብሔር የሚፈልገው ልጆች ነው፣ በጎቹ ነው ያለን። እርስ በርስ ተዋደዱ ነው ያለን። ትእዛዛት ሁሉ የሚጠቃለሉት በዛ ትእዛዝ መሰረት ነው እና እንዋደድ፣ እንከባበር። የሚያለያዩን ነገሮችን ፖዝ እናድርጋቸው። እዛ ላይ ስንሟገት አንዱ ክርክር ኃጢአት ነው። በመጽሐፍ ቅዱስ ክርክር ኃጢአት ነው። ክርክር ኃጢአት ነው። ኦኬ እና ቃሉ ላይ አትጨምሩ አትቀንሱ ስለሚል አናሻሽል። ሌላ ደግሞ መናገር የምፈልገው ነገር መንግስትን ነው። መንግስት ኢትዮጵያን የሚመራው መንግስት በአፍሪካ እንደ አንድ ኢትዮጵያዊ መሪ፣ እንደ አንድ የአፍሪካ መሪ የሚታየው በዓለም ዘንድ የራሱ የሆነ አስተዋጽኦ ያለው በጣም ትልቅ ነው እና እስከዛሬ መንግስትን ማክበር፣ ለባለስልጣን መገዛት፣ መንግስት የእግዚአብሔር አገልጋይ እንደሆነ መጽሐፍ ቅዱስ ላይ የተጻፈ ቃል አለ እና እኛ ያንን ተላልፈ ብዙ የምንናገረው ነገር ነበረ። እንደ ህዝብ የምመኘው እኛ ለመንግስት እንድንገዛ፣ መንግስትን እንድናከብር፣ መንግስትም እንደ ህዝብ እንዲያከብረን፣ መብቶቻችንን እንዲያስከብርልን፣ ሰላማዊ ሀገር ሽግግር እንዲኖር፣ ከጦርነት ከረሃብ ከችግር እንድንላቀቅ መንገዶች እንዲከፈቱ፣ በተለያየ የሀገራችን ክፍል ላይ ያሉ የጦርነት ተጎጂዎችን እንድናግዝ፣ የረሃብ ተጎጂዎችን እንድናግዝ፣ የከሌ ሳይባል በቃ ለሀገር ለኢትዮጵያ እንድንሰራ የማርያም መንገድ በእውነት እህታችን እኔ መልእክቱ ደርሶኛል። ብዙ ጊዜ አይቻት አላቅም እና መልእክቱን በጽሞና ነው የሰማሁት፣ ግን መለየት አቃተኝ። በእውነት እኔ አስቱካን ሳውቃት ጠቆር ያለች በጣም ጠቆር ያለች እና በእውነት አሁን ግን ምንድን ነው እሺውን የሆነችው? ይሄ ቡቶክስ አይመስለኝም፣ ግን በእውነት ይሄን ሳላደንቅ አላልፍም። በጣም ነው የተለወጠችብኝ እና የመድኃኔዓለም ያለ ጊዜው ኢትዮጵያ በቃ በጣም በእውነት ለኑሮ እዚህ ጋር ምንም አይነት የዋጋ ጭማሪ ያልተደረገባቸው የኢትዮ ቴሌኮም ጥቅሎች መካከል ጥቂቱን ልንገራችሁ። እንደሚታወቀው በዛሬው ዕለት ኢትዮ ቴሌኮም መጠነኛ የሆነ የታሪፍ ወይም ደግሞ የዋጋ ጭማሪ ማድረጉ የሚታወቅ ነገር ነው። ከዛም መካከል እንግዲህ 38 የሚሆኑ ጥቅሎች ላይ ምንም አይነት የዋጋ ጭማሪ እንዳላደረገ ጭምር ይፋ አድርጓል። ከነዚህም መካከል ዝቅተኛ የማህበረሰብ ክፍሎች የሚጠቀሙባቸው ጥቅሎች ማለትም ደግሞ እንደ 1 ብር፣ የ2 ብር እንዲሁም ደግሞ የ5 ብርና የ1 ሰዓት የአየር ሰዓት ጥቅሎች ላይ ምንም አይነት የዋጋ ጭማሪ አልተደረገም። እንዲሁም ደግሞ የአካል ጉዳተኛ የተማሪና የመምህራን ጥቅል ላይ የዋጋ ጭማሪ እንዳልተደረገ ይፋ አድርጓል። እነዚህ ጨምሮ ሌሎች 38 ጥቅሎች ላይ ምንም አይነት የዋጋ ጭማሪ አልተደረገም። ኢትዮ ቴሌኮም እንደተናገረው ከሆነም እንግዲህ በዛሬው ዕለት ያደረገው የዋጋ ጭማሪ ለመላው ለሀገሪቱ ስለሚገኙ የኢትዮ ቴሌኮም ተጠቃሚዎች ማለት ነው ተደራሽ ለመሆን እንዲሁም ደግሞ የተለያዩ መሰረተ ልማቶችን ለማካሄድና ተደራሽነቱን ለማስፋት ጭምር እንዲሁም በተጨማሪ ሀገሪቱ ላይ ያለው የኢኮኖሚ አለመረጋጋትና መጨመርን ተከትሎ ነው እነዚህ የዋጋ ጭማሪዎች ያደረጉ። እናንተ በዋጋ ጭማሪው ላይ ሀሳብና አስተያየት ካላችሁ ኮሜንት ላይ አጋሩኝ። በረድስ ፈርጆች በድጋሚ መልሳሌ ፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን ይሆንላችሁ። እየዘመሩ ፍቅር የላቸውም የተለያዩ እግዚአብሔር ጸሎታቸውንም አይሰማም፣ ሰላምም ፍቅርም አይሰጣችሁም። ለእናንተ ብቻ ሳይሆን እናንተ በእግዚአብሔር ፊት በምታደርጉት እርኩሰት የተነሳ ሀገርም ሰላም አያገኝም። መጀመሪያ ከጸሎቱም ከዝማሬውም ከምኑም በፊት ፍቅር ይቀድማል። ስለዚህ ታረቁልኝ ብዬ እጅ ለእጅ አያይዤ እግር ለእግር አስወድቄ እመቤታችን ረድታኝ አስታረኩ ማለት ነው። የዚህ የሚኪና የሚስቱ ግን እዛ ታቦት ፊት ምናምን የሚባል አይደለም፣ የነዛም እንደዛው። ስለዚህ ምሳልን በላ ስንሄድ ሚስቱን አገኘኋት። ሚስቱ ከተማው እንድታስጎበኘኝ አረኩ። አስተዳዳሪውን አለቃውን ለመንኩ፣ አለቃውን ተማጸንኩ። ኧረ የማይቻል ነገር ነው አሉ መምህር ፍስሐ የተከበሩ ትልቅ አባት። ቀሲስ አብርሃምም ይሄን ያንተን ጉድ መጨረሻውን ያለው ብሎ ቀናቸውን አራዘሙ ወደ ፍራንክፈርት የሚመለሱበትን። ከዛ እኔም ቆየው
እግዚአብሔር የባረካት እግዚአብሔር የቀደሳት እዛው ፈረንሳይ የኖረች የተባረከች ሚስት ነው ያለ ልጅ ግን ሰይጣን ገብቶ ለያይቷቸዋል። አይፍል ታወር ያለበት መናፈሻ ውስጥ ቁጭ ብለን እንባ እያለቀሰች ደረቴ ላይ ነጮቹ እስኪታዘቡ መምህር ፍስሐ አሉ፣ ቀሲስ አብርሃም ማዶ አሉ። ብሶቷን ችግሯን ነግራይ ይሄ ሁሉ የሚያልፍ ነው ብዬ እሺ ብላ ከዚያ እነሱን አስታርቄ እነሱ ያሉበት ቤት አስታርቄ እግዚአብሔር ረድቶኝ ካህናቱ ጸሎት አድርገው እግዚአብሔር የተመሰገነ ይሁን እኔ ተሳክቶልኝ ወደ ጀርመን ተመለስኩ። ከጀርመን ወደ ሀገሬ ሄድኩ ማለት ነው። ኢትዮጵያ ስለ ቲያንስ የሚያወራው እኔ ቲያንስ እሰራለሁ፣ አደባባይ ነው የምሰራው፣ ተደብቄ አይደለም የሚሰራው። ፓሪስ ሐውልቱን ሲያስጎበኙኝ ምኑን ሲያስጎበኙኝ ሚዚየሙን ምኑን ሲያስጎበኙኝ እዚህ ሀገር ግን ቲያንስ የለም ወይ ብዬ ጠየቅኩ። ሚስቱ ጉግል አድርጋ አለና አላሳይ ብላ ሄዳ አሳየችኝ። ሄደን ፎቶ ተነስቼ እንዲጠቁሜ ትዝ ይላችሁ እንደሆነ የቲያንስን አርማ እንዲጠቁሜ ፓሪስም አለ። ምክንያቱም የቲያንስ ሰራተኛ ነኝ። ቲያንስ በኢትዮጵያ ሕግ መሰረት የተመዘገበ በጤና ጥበቃ ሰርቲፋይድ የሆነ በኋላ ላይ ግን እነ ኢትዮ ፎረም ያለው ማነው ጋዜጠኛው እነሱ ዘምተውበት የፈረሰ አሁን በሱዳንም በኬንያም በየትኛውም ሀገር ጀርመንም የሚሰራ ካምፓኒ ነው። እዛ ውስጥ ኦፊሻሊ ተቀጥረን እነ ሉል ሰገድ ሌሎችም ትልቅ ሰዎች የሚሰሩበት ነው። የወንጀለኛ እንትን አይደለም የሆነው ይሄ ነው። ከዛ እዛ ሄድንና ፌስቡክ ላይ መምህር ግርማን ስናገር ይሁን አሁን አላስታውሰውም፣ እግዚአብሔር በሚያውቀው ማህበረ ቅዱሳንን ስናገር ይሁን አሁን አላስታውሰው፣ መሳደብ ጀመረ በሚገርም ሁኔታ የሚቀፍ። ሉሌ ጋር ደወልኩና እንዴ ሚኪ የምነካው ምን ሆኖ ነው አልኩኝ። ኧረ እኔንም እየሰደበኝ ነው አለ። ብለው ያኔ ደግሞ ብሎክ አላውቅም፣ ብሎክ የሚባል ነገር አለ። ብሎክ እኮ አደረገው ነበር። ያው እኔ እንደምታውቁኝ ነው። እንካቅመስ ሲለኝ እንካቅመስ አለቀ። ጻብ ነው የፈለገው ይዋጣልን ብሏል። ምን አገባኝ እኔ ጓዳውን የሞላው ለሱ የደከምኩ። ለዚህ ድካሙ ደግሞ ጳውሎስና መምህር ጳውሎስ መልካ ስላሴና ሉል ሰገድ በረከት ታገኝበት በረከትም አገኘሁ። ከዚያስ ያ ሁሉ ተጨቃጭቀን የት መጣን? ቤልጅየም በስንተኛው ዓመት ደግሞ ስመጣና እዚህ ቤልጅየም ኪዳነ ምሕረት አገኘሁት። ባለቤቱንና እሱን ምን ህፃን ልጅ ይዘው ወልደው ለእኔ ትርፌሱ ዛሬ ፓስተር ቢኒያም ጋር መጥቶ ይከሰኛል። ሁሌ ተናግሬያለሁ። እኔ ከደብሩ የምቀበለው ነገር የለም። መጽሐፍ አለችኝ 20 ፍሬም 30 ፍሬም ስዊዘርላንድም ልሂድ ጀርመንም ልሂድ ጣሊያንም ልሂድ የትም ልሂድ መጽሐፍ አለኝ። መጽሐፌን እሸጣለሁ። እነሱ ራሳቸው ይሸጡልኛል፣ ይሰጡኛል። አለቅ ያንን ይዤ እሄዳለሁ። ሰሌኔን ሰፍቼ ሰሌኔን ሽጬ ነው የምበላው። የምዕመናንን ላብ የምዕመናንን ገንዘብ አልወሰድኩም፣ አልበላም። ይሄን እንደ ክስ አድርጎ መጥቶ ለቢኒያም ይከሰኛል። ለቢኒያም ሽታዬ ለፓስተሩ ይከሰኛል። እኔ ወንድሙን ጓዳውን የሞላሁለት እግዚአብሔር ረድቶኝ በጣም ነው የሚያሳዝነው በእውነት ብትሰሙት። ደግሞ ሄኖክ ኃይሌን ይቃወማል ይለኛል። ተመልከቱ፣ እዚህ ጋር ነው ችግር የሚመጣው። ብርሃኑ አድማስን ይቃወማል ይለኛል። መምህር ያረጋልን ይቃወማል ይለኛል። ለምንም አልቃወመው። ስህተት የሰሩ እንደሆነ መሰል ጊዜ ሐሳብ ነው የማቀርበው፣ ሐሳቤን ነው የምሸጠው። ህዝቡ ደግሞ ይሰማዋል። መምህራኖቹ ደግሞ ይሰሙታል፣ ይፈሩታል። ለምን ይፈራኝ? ይሰድበናል ብለው ምን ብዬ ነው የምሰድብህ? እጮህብሃለሁ፣ እንደምታየው እንደ ውሻ እነክስሃለሁ። አሁን እዛ ቢኒያም ገጽ ላይ ሆኖ ሲያለቅሱ የነበሩት እንደዚህ ነው እንደ ምናምን ሲሉ የነበሩት እውነቱ ይሄ ነው። አይደለም ካለ ደግሞ ፊት ለፊት መተን መነጋገር እንችላለን። አስተዳዳሪ አሉ መናገር ይችላሉ። በወቅቱ የነበሩት ካህናት አሉ መናገር ይችላሉ። ባለቤቱም አሁንም አብረው ካሉ አላውቅም። እኔ ሜልዬ አብረሽ ካለሽ ወተሽ እኔ ከበደልኳችሁ ሜላት ትባላለች። ወርቅ የሴት ወርቅ በሱ የተነሳ እናቷን ምኗን ሁሉ ታውቂያለሁ። የሴት ወርቅ አሁን እዚህ መጥቶ ኩሽና ውስጥ ቁጭ ብሎ ሰው ሀሜት ያማል።
መረገም ነው ይሄ የአላፋት ዝማሬ የሚባል ጉድ ገና ብዙ ነገር ያመጣል። ካመጣህ ማርያም ታምጣህ፣ እኔ ምን አገባኝ እኔ ስትመጣ እንትኑን አሳይሃለሁ። አንተ እኔን መክሰስ ያለብህ መምህራኑ ጋር እነ ጳውሎስ ጋር እነ ሉስ ጋር ያስተዋወቁኝም እነሱ ናቸው። ሂድለት ያሉኝም እነሱ ናቸው። ፈረንሳይ የሄድኩትም ለአንተ ስል ስለለመኑኝ ትዳሩ የ1 ዓመት ጊዜ ተሰጥቷት ተፋቷል ስላሉ እግዚአብሔር ቢረዳኝ ወላዲት አምላክ ብትረዳኝ ብዬ አልቅሼ ታቦቱ ፊት ተንበርክኬ አልቅሼ እግዚአብሔር ይርዳኝ በቃ እንደዚህ ወንድሞቹ የተጨነቁለትን ነገር ብዬ ማለት ነው። ዛሬ ፓስተር ቢኒያም ፊት መጥቶ እኔ ይከሰኛል። ፓሪሶቾቻው ተናገሩ። ይሄ ነጭ ለብሼ ፎቶ የተነሳው እሱ ነው ያነሳኝ። በጣም ቅን፣ በጣም የዋ፣ በጣም አገልጋይ፣ በጣም የገባው ወጣት ዛሬ ተገልብጦ እንዲህ እኔ በጣም ምንም ክፉ አይንካ መሀል የገባውን ሰይጣን አላቅም እንጂ ምንም ክፉ አይንካ፣ ምንም ክፋት የሌለብህ ምንም አይነት ለወንድሞች ከማዘን ለአገልጋዮች ከማዘን ቤተክርስቲያንን በቅንነት ከማገልገል ውጪ ምንም አይነት ነውር ነቀፌታ ያላየውብህ ወንድሜ ነህ። ግን በአደባባይ ወጥተህ አንተ የጠላትን ካምፕ ለሚያገለግል ገና ትላንት ለመጣ ገና ለምዱ ያልተገፈፈ የተጠመቀበት ጸበሉ ላልደረቀ ሰው ትከሰኛለህ። እኔ ወንድምህን ማለት ነው። እሱ ለናዳነች አበቤ ነው የሚታገለው። እሱ ካቶሊክ እኮ ነው ቢኒያም። ሄኖክ ኃይሌ እኮ የካቶሊክ ሚሽን ነው የሚያስተላልፈው። ይሄ እኮ የካቶሊክ ሚሽን ለማምጣት ነው እዛ ኡጋንዳ የተቀመጠው። አንተ ለዚህ ለካቶሊካዊ ትከሰኛለህ? ወንድሞቼ ፊት ብትከሰኝ፣ ወንድሞቼ ፊት ብታንጠለጥለኝ፣ ያውን በአደባባይ ላደረኩት ነገር ማለት ነው። እና ይሄ ነው እንግዲህ አገጣጥሙት፣ እናንተ ሁላችሁም አገጣጥሙት። እርግጥ ነው እኔ አሁን ብቻዬን ነኝ። እኔ ብቻዬን ነኝ። ግን ወላዲት አምላክ አለች። የአባቶቼ ጸሎት ይረዳኛል። የአባቶቼ አምላክ ይረዳኛል። እርግጥ ነው እኔ አሁን ቲፎዞ ምናምን የለኝም። እርግጥ ነው እኔ አሁን ሰዳቤ ብዙ ነው። ቀን ይመጣል፣ ጊዜ ይመጣል። ያ ዘመድኩን በኖረ የሚባልበት ጊዜ ይመጣል፣ ዘመን ይመጣል፣ ሰዓት ይመጣል። እግዚአብሔር በእኔና በአንተ መካከል ይፍረድ አልልም። ለሜላት ስል፣ ለልጆቹ ስል፣ ለአንተም ስል በጣም ንጹሕ በጣም ቅዱስ ልጅ ግን እኔን ካቶሊካዊ ሰውዬ ጋር መክሰስ ይሄ ነውር ነው። ያውም ያደረግኩትን ያውም አለቃው እያሉ ያውም ህዝብ ባለበት ያውም ምዕመናን ባሉበት ያውም እና አቶ ኤፍሬም ባሉበት ያውም ያሁላ ህዝብ ባለበት እኔ እንዲህ የምከሰስ አይደለም። እርግጥ ነው ብቻዬን ነኝ። ከፊቴ መጥቶ ከኔ ጎን መጥቶ አርተም ትንሽ አሁን እነ የኔታ መጥተዋል። ሐሳቤን የሚጋሩ እነ የኔታ መጥተዋል። ትንሽ ሰዎች እያየሁ ነው። በቃ እንደው ተስፋ እንዳልቆርጥ ማለት ነው። ግን አሸንፋለሁ። ዝማሬ አልተቃወምኩም። እኔ ሴራውን ነው እየነገርኩ ያለሁት፣ ሂደቱን ነው እየነገርኩ ያለሁት፣ አካሄዱን ነው እየነገርኩ ያለሁት። ከአስቴር በዳኔ እኩል እኔን ትወቅሰኛለህ? እግዚአብሔር ይፍረድ። የአሩሲ የወለጋ የኦርቶዶክሳውያን እርድና ጭፍጨፋ ሐዘንና መከራ ነጭ ለብሳችሁ በቤታችሁ ይግባ። በቤታችሁ ነጭ ለብሳችሁ እንድታከብሩ ነጭ ለብሳችሁ እንድትዘምሩ ያደርጋችሁ። ሊቃውንቱም ካህናቱም ዘማሪያኑም እግዚአብሔር ሆይ ነጭ ለብሰው እንዲዘምሩ አድርጋቸው። እግዚአብሔር ሆይ ግባ፣ ቤታቸው ግባ፣ ነጭ ለብሰው ለጌታ እንዲዘምሩ አድርጋቸው። እግዚአብሔር ሆይ እለምናለሁ። ያኔ ትክክል ናችሁ እላለሁ። ዛሬ አዲስ አበባ ስላላችሁ አዲስ አበባ ውስጥ ስላላችሁ መከራ የለም ብላችሁ ነጭ ለብሰንና እንትን ላይ አስጨንቀዋቸዋል እኮ። አሩሲዎችን ተመልከቱ።
አሩሲ አሰላዎችን አላፋት ዝማሬ ይዘመር ተብሏል። ኦሮሚያ ውስጥ አላፋት ዝማሬ ይደረግ ተብሏል። ድሬዳዋ ከሐረር ጀምሮ ሰዎች ሄደው እንዲያከብሩ ተደርጓል። አለቀ። መልስልኝ ጌታዬ፣ ገና ነው እሱ። አሳይኝ፣ አሳልፍልኝ። የምናሳድረው ታሪክ ስላለኝ ነው። ይህንን እንኳን የመጣ ስለሆነ ሂድ አምጣልኝ። ተመልከቱ። አሩሲ አሰላ ውስጥ ሄኖክ ኃይሌ የአላፋት ዝማሬ ይምጣ ብሎ በታረዱበት በተገደሉበት ደማቸው በፈሰሰበት ቦታ በግድ የኦሮሚያው ተመልከት። ሂድ ማስታወቂያውን አምጣው።